አሜሪካ በሩሲያና ቻይና ጠንካራና የቅርብ ትብብር ጭንቀት እንዳራዣ ሲገለጥ ሩሲያን በ2035 1000 ሃይፐርሶኒክ ሚሳይሎች ይኖሯታል። ቻይና ደግሞ 4000 ስትል ነው ያሳየችው። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል። ቱርክም ብትሆን በማጀቱ አዘጋጅታው በነበረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጉባኤ ከአሜሪካው ፕሬዚደንት ዶናልድ ትራምፕ የተገባላትን የኤፍ-35 የጦር ጀት ሽያጭ ጉዳይ ከሩሲያና ከቻይና ጋር ካላት ጥብቅ ቁርኝትና ትስስር አንጻር ላትቀበለው እንደምትችል ተገልጧል። ዩክሬን በበኩሏ በአዞቭ ባህር በርካታ የሩሲያን መርከቦች መምታቷ ተሰምቷል። የዓለም አቀፉ ትንታኔ ዘገባችንም መርጦ ያተኮረበት ርዕሰ ጉዳይ ነው። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የቆጡን አውርድ ብላ የብብቷን ጣለች፣ አለያማ ጠራ ብላ የውስጧን አሳየች አሜሪካ። አሁን የገጠማት ፈተና ጠርታ ቀርቷት ስባ የምትወጣዋት ትመስልም ይሏታል። ያወቀን ጨነቀው የሆነባት ነገር ደግሞ የሩሲያና የቻይና ጉዳይ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ጉባኤ ቱርክ አንካራ ሲገቡ የቱርክን ስሜት የጨበጡት መስሏቸው ሁለት ነገር ተናገሩ። አንደኛው ቀድሞ ሩሲያ ከቱርክ ላይ ልትገዛው በነበረው የኤስ-400 የሚሳይል መከላከያ ላይ የጣሉትን ማዕቀብ አንስቻለሁ ሲሉ ቱርክና ሩሲያን ያስደሰቱ መስሏቸው ልባቸው በሐሴት ሲደልቅ፣ ወዲህም ለቱርክ የተራቀቀ ጥበብ የፈሰሰበትን የሀገራቸውን ስሪቱን የኤፍ-35 የጦር ጀት ለመሸጥ መፍቀዳቸውን ተናገሩ። ላይሉኝ ጎሽሏል። ሁለት የብረት ቀንበሮች የተነሱላትና የተሰበሩላት፣ ሁለት በሮችም የተከፈቱላት ቱርክ ግን ትራምፕን ስላቀረቡላት ሁሉም ነገር አመስግና በዚያው የኤፍ-35 የጦር ጀት ግዢ ጉዳይ ከእስራኤልና ከግሪክ ተቃውሞ እንደገጠማት ይታወቃል። ገንዘብ ካለ በሰማይ መንገድ አለን ያሳሉት ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ ለቱርክ ኤፍ-35 የጦር ጀታቸውን ከሸጡላትና ቱርክ ከሩሲያም ኤስ-400 የሚሳይል መከላከያውን የምታገኝ ከሆነ ደግሞ ጠዋት ማታ በጥላቻና የጎሪጥ ለምታያቸው ለእስራኤልና ለግሪክ ክንዷን የማቅመሷ ምስጢር ይነገራል። በተለይም ደግሞ እስራኤል ከኢራን በቀጠናው ካሉት ከሊባኖስና ከሶሪያ ወዲያም ከሐማስ ጋር የገባችበትን ደም አፋሳሽ ጦርነትና ጥቃት ቱርክ እስራኤልን በኃይል ማሳደብ አለብኝ፣ እንደውም በአንድ ወቅት በቀጥታ ከእስራኤል ጋር ቀጥታ ወደ ጦርነት እገባለሁ ስትል ቱርክ በፕሬዚደንቷ ረሲብ ታይብ ኤርዶሃን አንደበት የገለጠችበት ጊዜው እንዲህ ርቆ የሚዘነጋ አይደለም። የዚያ የአሜሪካው የኤፍ-35 የጦር ጀት ሽያጭ ቃል የተገባላት ቱርክ ግን ከሩሲያና ከቻይና ጋር ካላት የቅርብ ትብብርና ወዳጅነት አንጻር ከአሜሪካ ጋር ግብይቱን እንዳታደርግ ያስችላታል የተባለው። ትራምፕ አንካራ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጉባኤ ያንን ተናገሩ ሲባል ከተራገበው ዜና በመለስ ግን ወዲያውኑ ውሳኔውን እናጤነዋለን የማለታቸው ነገር ቱርክን ጥያቄ ፈጥሮባታል። የአሜሪካ የጦር መስሪያ ቤት ፔንታጎንም በበኩሉ አንካራ የሩሲያውን ኤስ-400 የሚሳይል መከላከያና የአሜሪካውን ኤፍ-35 የጦር ጀት በአንድ ጊዜ ማግኘት የለባትም ሲል በጽኑ ማስጠንቀቁም ነው የተሰማው። እነዚያን አደገኛ የጦር ቁሳቁስ ለማግኘት የተቃረ
የቀረበችው ቱርክ ከአሜሪካዋ ብርቱ አጋርና አባሯ ሀገር እስራኤልና ከግሪክ ጋር አይንና ናጫ በሆኑበት በዚህ ወቅት F-35 የጦር ጀትን ካገኘች እስራኤልን ሄዳ ትበላው እንዲሄድ አድርገውን አሊያም በቱርክ እጅ አስረው ትራምፕ እስራኤልን ከማስገረፍ አንድ ይሆንባቸዋል ያሏቸው ብዙዎች ናቸው። አሜሪካ ለቱርክ ራሷም የጦር መሳሪያዎችን እንዳትሸጥና ቱርክ ከሌሎች ሀገራትም የጦር መሳሪያ እንዳትገዛ ማዕቀብ መጣሉ አይዘነጋ። በአንድ ፊት ደግሞ ለስሙም ቢሆን ቱርክና አሜሪካ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጥምረት አባል ሀገራት መሆናቸውን ልብ ይሏል። አሜሪካ ቱርክን F-35 የጦር ጀትን እንድትገዛ የሚያስችላት መልካም ጎን የላትም ስትል ታማታለች። ቱርክ አቅሟን ባደነደነች ቁጥር በመካከለኛው ምስራቅ ቀጠና የተጽዕኖ ፈጣሪነቱን መንበር የመቆናጠጧ ነገር ይታያልና ቱርክ በወታደራዊ ኃይሏ እምብዛም እንድትጠናከር አትፈቅድላትም ነው የሚባለው። አሜሪካ ቱርክ ከኢራን ተደርባ እስራኤልን ለመውጋት ማለሟ ይታወቃል። ትራምፕ ግን የቱርኩን ፕሬዚደንት ረሲፕ ታይብ ኤርዶሃንን እስራኤልን እንዳይወጓት ማቀባቸውን ይገልጣሉ። ኤርዶሃን ግን ዛሬም ወደፊትም ከእስራኤል ላይ አደብ የሚገዙበት ምንም እንደሌለ ይናገራሉ። ቱርክና እስራኤልን ክፉኛ የሚያላትማቸው የሶሪያ ጉዳይ ነው ይባላል። አሁን ደግሞ ይባስ ስትል ቱርክ በሶሪያ የሚሳኤል መከላከያዎቿን ለማጥመድ ቆርጣ መነሳቷና ወዲያም የሊባኖሱ ሂዝቦላም በእስራኤል ላይ የበረታ ጥቃቱን የማጠናከሩ እንዲሁም ኢራን ከአሜሪካ ክራንቻ ተርፋ በመካከለኛው ምስራቅ ቀጠና ላሉት ታጣቂ ኃይሎች በሙሉ የሚሳኤል ቢሉ የሌሎች የስንቅና ትጥቅ ቁሳቁስ አቅርቦቷን እንደምትሰጥ በአጽንኦት መግለጧ ከዚያም በላይ ኢራን ከተከላካይነት ወደ አጥቂነት አዝማም የመሸጋገር በመሰለባት ጽናቷ አሜሪካን ክፉኛ እያስፈራቻት መሆኑን የሚያሳዩት ብዙዎች ናቸው። ኢራን በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት የሚገኙትን የአሜሪካ የጦር ኃይል ማዘዣ ሰፈሮችን ክፉኛ ማደባየቷም ይገለጣል። በተለይም ደግሞ ኳታር፣ የተባበሩት አረብ ኤምሬት፣ ባህረንና ኩዌት፣ ዮርዳኖስና ኦማን ክፉኛ የተደበደቡ ሀገራት ናቸው። ቱርክ በዚያ ሁሉ ጥቃት ኢራንን አትቀየማትም። እነዚያ ሀገራት ምናልባት ከተባበሩት አረብ ኤምሬት በስተቀር በኢራን ላይ ቂም አይቋጥሩም ነው የሚባለው። ነጥብ አይዙባትም የሚሏቸዋል። ለምን ቢሉ ደግሞ ኢራን የአሜሪካን የጦር ማዘዣዎች ስለምትፈልግ ነውና። ውሃን ምን ያስጮኋል ቢሉ ድንጋይ ይሉትን አሊያም አንዳንድ እህል ፍለጋ ብዙ ፈጀን ይሉትን ያስታውሷል። ኢራን በእነዚያ ሀገራት ያሉ የአሜሪካ የጦር ማዘዣ ሰፈሮችን ስትል በምትፈጽመው ጥቃትም ሀገራቱ መጎዳታቸውና የምጣኔ ሀብታቸው ቢሉ ሰላምና ጸጥታቸው መናጋቱን ልብ ይሏል። ቱርክና ኳታር፣ ፓኪስታንና አሜሪካ እንዲሁም ኢራን በማደራደሩ ሂደት ስለመኖራቸው ቢገለጥም እስካሁን ግን ወሳኝ የሚባል የስምምነት አሊያም የዘላቂ ተኩስ አቁም ጉዳይ የለም። ጦርነቱ የመቀጠሉን ነገር የሚያስረዱ ዜናዎች ናቸው የሚወጡት። ቱርክ ከአሜሪካ ጋር በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ጥምረት አንድ ናት ቢባልም ከዚያ ይልቅ ግን ከአውሮፓውያኑ ጋር ያላት ጠንካራ ትብብሯ ይገዛታል ይሏታል። አሜሪካ በተለይም በትራምፕ አስተዳደር የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ጥምረት አይንህ ላፈር ብለዋለች ይሏታል። ወዲያም ደግሞ የኔቶን ጥምረትና አባል ሀገራቱን ካናዳና የዴንማርኳን ራስ ገዝ ግሪንላንድን ደሴት ጠቅልላ ለመያዝ የመወሰኗ ነገር በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ አባል ሀገራቱ በአንዳቸውም የተወደደላት ነገር የለም። ጥላቻና ያለመታመንን ከማትረፉ ውጪ አሜሪካ ያንን በኔቶ ቅፎና የምታውቀዋ ቱርክ ታዲያ የውሻን ጥርስ ባጥንት ስትል በእስራኤል የተነሳ አንድ ቀን ከአሜሪካ ጋር የመጣላቷ ነገር እየታያት ይሁን ሌላ ባይታወቅም አሜሪካን አታምናትም ይሏታል። ቱርክ ከአሜሪካ ይልቅ ከሩሲያና ከቻይና የፈካ ፊት ማየቷንም ዘልቅ የሚመነዝሩት ብዙዎች ናቸው። ቱርክ እንደዚህ የምትተማመንባቸው ሁለቱ የብሪክስ መስራቾቹ ወዲያ በጸጥታው ምክር ቤት ቋሚ መቀመጫና ድምፅን በድምፅ የመሻር መብት አሊያም ቬቶ ፓወር ያላቸው ሩሲያና ቻይና የትብብራቸው መጠናከር ቢሉ የጦር መሳሪያቸው መራቀቅና መዘመን ጉዳይ ለአሜሪካ ከባድ የተባለ ስጋትን ጋርጦባታል ነው የሚባለው። የቀና ይጎብጣል ይሏል። አሜሪካ ትናንት ባወጣችው መግለጫዋም ሩሲያ በአውሮፓውያኑ እስከ 2035 ድረስ ከ1000 በላይ የሃይፐርሶኒክ ሚሳይሎችን ቻይናም ደግሞ እስከ 4000 ሃይፐርሶኒክ ሚሳይሎችን ሊታጠቁ ይችላሉ ስትል በጽኑ ማስጠንቀቋን የተሰማው። የሃይፐርሶኒክ ሚሳይሎች ከድምፅ ፍጥነት በ5 እጥፍ እየከነፉ የተሰጣቸውን ኢላማ ሁሉ ብንን ትንን የሚያደርጉ መሆናቸውን የጦር መሳሪያ ጠበብቶቹ ገላልጣ ያሳያሉ። የሃይፐርሶኒክ ሚሳይሎችን ከከፍተኛ ፍጥነታቸውና ርቀታቸው የተነሳም በየትኛውም የሚሳይል መከላከያ መመከት አይቻልም ነው የሚባለው። ታዲያም ሁለቱ ሀገራት ቻይናና ሩሲያ በዚያ ልክና መልክ ያንን መሳሪያ ካደራጁ ይህቺ ባቄላ ካደረች አትቆረጠምም ነውና አሜሪካ ከወዲሁ ቢሆንም ባይሆንም ማስጠንቀቋን የተሰማው። የአሜሪካ የደህንነት ተቋማት በወጡት መግለጫቸው ሩሲያና ቻይና የሃይፐርሶኒክ ሚሳይሎችን በዚያ መጠን ከታጠቁ
ለአሜሪካ አደገኛ መሆናቸው ሳይታለም የተፈታ ሆኗል። ወዲህም ሩሲያ ካሏት መርዘኛና መዘዘኛ የ3M10 ዚርከን KH-47MT ኪንዛል መሳሪያዎቿ ጋር በሁሉም ረገድ የበላይነቱን መቆጣጠሯ ከወዲሁ የታወቀ ጉዳይ ሆኗል ነው የሚባለው። ለአሜሪካ ስጋቱን ያከበደው ደግሞ ቻይናን ብትሆን የሃይፐርሶኒክ ሚሳይሎቿ ቁጥር በ2035 ከ4000 በላይ ይሆናል የሚለው ነው። ወዲያም ቻይና ከያዘቻቸው አደገኛዎቹ የDF-27 የረዥም ርቀት ተምዘግዛጊዎቹ ሮኬቶቿ ጋር ተደማምሮ ለአሜሪካ ቀርቶ ለድፍን ዓለም ትልቅ ስጋት መሆኑን የዓለም አቀፉ የጦር መሳሪያ ስጋትና ቁጥጥር ተቋም ገልጧል። በዚያም ላይ ሩሲያና ቻይና የአሜሪካ ስሪቱን የስታርሊንክ ሳተላይት ሊያወድሙት በጥልቅ የመዶለታቸው ዜና ተሰምቷል። ቻይና ከአውሮፓውያኑ 2023 ጀምሮ የኤለን ማስክን ስታርሊንክ ሳተላይቶች ለማውደም በርካታ ስልቶችን መቀመሯ ይነገራል። ዘገባውን በዝርዝር ያሰራጩት ደግሞ ኢንሳይደር፣ ለሞንዴና ስፔገል ናቸው። አሁን ይሄ ዘመን በምድሪቱ ሀያላን ዘንድ ጸባይ ያለሽ በዳቦን ሆኗል ይሉታል። በቅርቡ በቱርክ ጉባኤውን ያካሄደው የባለ 32 አባል ሀገራቱ ጥምረት ኔቶ ከአንካራ ጉባኤ ወዲህ ትኩረቱ ሁሉ በጦርነት ላይ ነው ስትል ሩሲያ አስጠንቅቃለች። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት አንዳንዶቹ ነገር እያናፈሩ ናቸው ስትል ሩጫችሁ ሁሉ ያይጥ እንዳይሆንና ለሞታችሁ እንዳይሆን ስትል ደጋግማ እያስጠነቀቀች ነው። በዚያና በዩክሬን የገቡበት ግዙፍ ጦርነት ማባሪያ ያጣ ከመሆኑ ጋር ተያይዞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በፑቲን ላይ ሊቆጡና ፊት ሊነሷቸው ይችላሉ የሚል ስጋት አርብቧል። ፑቲን ግን ያም ቢሆን ስለማንም አይጨነቁም ይሏቸዋል። ትራምፕ ቢቆጡ፣ ከትራምፕ ጋር ቢጣሉ፣ ቢፈነጃጀሩ ጉዳዩ ፌንጣ ብትቆጣ ክንፏን ጥላ ሄደችን ካልሆነ በስተቀር ምን ሊመጣ የሚል አቋም እንዳላቸው ያሳዩባቸዋል። አረ እንዲያውም እኮ ፑቲን ከኢራንም ጋር ልባቸው እንዳለ የሚያሳዩባቸው ብዙዎች ናቸው። በአንድ ወቅት በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ በሰጡት ማብራሪያ ሩሲያ ለኢራን የኒውክሌር ጦር መሳሪያዎቿን ልሰጣት ትችላለች ማለታቸውን ላስተዋልና ኢራን ዛሬ ላይ በዚህ ልክ የአሜሪካን ኃይል ተፈታትና ለኋን የማስጨረሷ ውስጥ ሚስጥር ምናልባትም ኢራን የሩሲያን ማጀት ማዕድ ሳትጋራ አልቀረችም ተብሎ እንዲታሰብ ማድረጉም አልቀረም። ሩሲያና ዩክሬን በገቡበት ጦርነት በተናገሩትና በገቡት ቃል ለከፋ ትዝብት የተረፉት ትራምፕ አሁን ደግሞ እንደ አዲስ ሁለቱን ለማደራደር ተነስቻለሁ ነው የሚሉት። ትራምፕ በቀደመው ጊዜ በዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ላይ የሰነዘሩትን የዘለፋ ቃላት ዛሬ ደግሞ በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ላይ መሰንዘራቸው አይቀርም ይሏቸዋል። ቀድሞ ነገርስ ምን የቀራቸው ነገር አለና ፑቲንን አብጠልጥለዋቸው የለም ወይ የሚሏቸውም ብዙዎች ናቸው። ሊገድል የመጣ ጠላት አባባ ቢሉት አይመለስም ይሏል። አሊያም ሊበሉ ያሰቧትን እርኩም ዶሮ ናት ይሏታል። አሁን ትራምፕ ሩሲያን አደክማለሁ፣ ዩክሬንን አበረታለሁ በሚል ስሌት ያሉትን ቢያደርጉም ግን ፑቲንስ የማንዘርጎም መንዘር ይሉትናቸውና አንድም በኢራን ሁለትም በሰሜን ኮሪያ ክንድ አሜሪካን ሳያስፈትሿት አይቀሩም የሚሉት ብዙዎች ናቸው። ዓለም በምስራቅ አውሮፓ የገነፈለባትን የእሳት ማዕበል ለማዳፈን ቀርቶ ሳታጠልሰው በመካከለኛው ምስራቅ ቀጠናም ለአጠቃላይ መጥፋቷ መንስኤ ይሆናል የተባለ የጦርነት ሰደድ እሳት ተለክሶባታል። ወዲህ ደግሞ ገና በኮሪያ ልሳነ ምድርና በታይዋን ደሴት በደቡብ ቻይና ባህር ያለውና ያሞጠሞጠው የእሳት እባጭ ከምሱሩ ከተነቀለ የኒኩለር ቦምብ በላይ በፍርሃትና በስጋት ምድሪቱን እየናጣት ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ደር ስፔገል ኢንተርናሽናልን፣ ዲፌንስ ኦፍ ዴሞክራሲን፣ ዲፌንስ ኤክስፕረስን፣ ኢንሳይደርን፣ ማላይ ሜይልን፣ ሜዱዛን፣ የኒሳፋቅን፣ ስቴት ኒውስን፣ ዩሮኒውስን፣ ሜይል ኦንላይንን፣ ኤዥያ ዋንን፣ ኢንዲያ ቱዴይና ዋሽንግተን ኤግዛማይነርን ተጠቅመናል።